ልጄ ሆይ ለባዕድ አትገለጥ፣ ምንም ቢከፋ ዘመድ፣ ምንም ቢጠብ መንገድ የተባለው ምሳሌ አትርሳ። የባዕድ ፍቅር እስከ ጊዜው ነው፣ የዘመድ ፍቅር ግን እስከ ጊዜ ሞት ድረስ ነው። ልጄ ሆይ ለሁሉ ጊዜ አለው ብሎ ሰለሞን የተናገረውን አትርሳ። ይህን ነገር ለማስረዳት ሌላውን ነገር ሁሉ ትቼ የጌታችንን ነገር እጽፍልሃለሁ። አይሁድ በጌታችን ላይ በቅናት የተነሱበት ገና ሲጸነስ ጀምሮ ነው። ከዚያን ጊዜ ጀምሮ እስከ 33 ዓመት ከ3 ወር ድረስ ጌታችንን ለመግደል ያስቡና ይመክሩ ነበር። ጌታችንም በየምኩራባቸውና በቤተ መቅደሳቸው በግልጽ ሲያስተምር ነበር። ነገር ግን ጊዜው እስኪደርስ ድረስ በእሱ ላይ እጁን ያነሳበት ሰው አልነበረም። ጊዜው በደረሰ ጊዜ ግን እውነቱን ሐሰት፣ ጽድቁን ኃጢአት፣ ብርሃኑን ጨለማ አድርገው ቢነሱ ነገሩ በቶሎ ተፈጸመላቸው። ይህም ጊዜው ስለደረሰ ነው። ጌታችንም አይሁድ ሊይዙት በመጡ ጊዜ እንዲህ ብሎ መለሰላቸው፣ ሁልጊዜ በመቅደስ ከእናንተ ጋር ነበርኩ፣ እጃችሁንም አልዘረጋችሁብኝም። ነገር ግን ይህች ጊዜያችሁ ናት፣ የጨለማውም ሥልጣን። ጌታችን እንዲህ ማለቱ ማናቸውም ነገር ቢሆን በጊዜው ይፈጸማል እንጂ ከጊዜው አያልፍም ሲል ነው። ስለዚህም ጊዜን አልፋለሁ ብለህ አታስብ፣ ነገር ግን በኃጢአት የመጣውን ክፉ ጊዜ በንስሐ ማሳለፍ ይቻላል። ልጄ ሆይ እኔ ደግ ሰው ነኝና ጠላት የለብኝም ብለህ አትናገር። ጠላቶች የሚነሱት በክፉ ሰው ላይ ብቻ አይምሰልህ። ግን አንተ ደግ ሰው ከሆነ ጠላቶች ቢነሱብህ እግዚአብሔር ይረዳሃልና ምንም አትፍራ። ለጊዜው እንኳን ባይረዳህ ሊፈትን ነውና እግዚአብሔርን አትጠራጠር። እግዚአብሔር ከማይፈሩ ሰዎች ጋር ባልንጀርነትን አታድርግ፣ በክፉ ምክራቸውም አትደባለቅ። ምንም ብትጨነቅ አገርህ የሚጠፋበትን ምክር አትምከር። ልጄ ሆይ በሠራሁበት ሥራ ትርፍ ነገር አላገኘሁበትም ብለህ ሥራህን አትተው። ነገር ግን በአንድ ወገን እምቢ ሲልህ በሌላ ወገን ፈትን። ለሥራው ሁሉ ዕድል አለውና እግዚአብሔር ድካምህን አይቶ በአንድ ወገን ሳይረዳህ አይቀርም። ልጄ ሆይ ጦርነት ይመጣብኛል ብለህ አትፍራ። ጦርነት በሰው ሁሉ ላይ ይመጣል እንጂ በአንተ ላይ ብቻ አይመጣብህም። ነገር ግን ዋና ጦርነት ማለት እግዚአብሔርን በማይፈሩ ንጉሥን በማያከብሩ የራሳቸውን ጥቅም ብቻ በሚፈልጉ ሰዎች መካከል መኖር ነውና። ልጄ ሆይ ክፉ ሕልም አለምሁ ብለህ አትደንግጥ፣ ደግ ሕልምም አየሁ ብለህ ደስ አይበልህ። ሕልም ማለት የሰው ሐሳብ እንደሆነ እወቅ። እንኳን ሌሊት በሕልም ቀንም በዓይን የታየ ነገር ሳይደረግ ይቀራል። ደግሞ ሌሊት በሕልም ቀንም በዓይን ያልታየ ነገር እንዲያው በድንገት ይደረጋል። እግዚአብሔር ይሁን ያለው ነገር ጊዜውን ይጠብቃል እንጂ ምንም ቢሆን አይቀርም። ልጄ ሆይ አካልህና ልብስህ ዘወትር ንጹሕ ይሁን። እጅህን ለሥራ፣ ዓይንህን ለልማት፣ ጆሮህን ለመስማት ፈጣኖች አድርግ። አፍህን ግን በጠንካራ ልጓም ለጉመህ ያዝ። አረጋገጥህ በዝግታ አነጋገርህ በለዘብታ ይሁን። ያልነገሩህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልስ። ሽቅርቅር አትሁን። ምግብና መጠጥህ በልክ ሆኖ ያው የጠዳና የጣፈጠ ይሁን። ምግብህና መጠጥህም የሚቀርብበት ዕቃ ሁሉ ንጹሕ ይሁን። የምትተኛበት አልጋና የምትቀመጥበት ስፍራ ከእድፍና ከጉድፍ ንጹሕ ይሁን። በእውነትና በሚገባ ነገር ሁሉ ይሉኝታ አትፍራ። የምትሠራው ሥራ ሁሉ የመንግሥት ሥራ ካልሆነ በቀር ፖለቲከኛ አትሁን። ልጄ ሆይ በዚህ ዓለም ነግሶ በስጋትና በሐሳብ ከሚኖር ንጉሥ እግዚአብሔር የሰጠውን ዘመን ያለ ስጋትና ያለ ሐሳብ የሚጨርስ ድሃ ይበልጣል። ልጄ ሆይ እግዚአብሔር የሚቀየምበትን፣ ንጉሥ የሚቆጣበትን፣ ሰው የሚጠፋበትን ነገር ካልሆነ በቀር ያሰብኸውን ከማድረግ አትመለስ። ነገር ግን በዚህ ዓለም ለሥጋህ ጥቅም፣ ወዲያኛው ዓለም ለነፍስህ ጥቅም የሚሆን ነገር ካልሆነ በቀር ለስሜ መጠሪያ ይሆናል ብለህ ሰውነትን እጅግ አታድክም። ልጄ ሆይ ወደቅኩ ብለህ እጅግ አትዘን። ደግ ሰው የሆንክ እንደሆነ ከወደቅክ በኋላ ትነሳለህ። ደግሞም ተነሳው ብለህ በጣም ደስ አይበልህ። ክፉ ሰው የሆንክ እንደሆነ ከተነሳ በኋላ ትወድቃለህና። ልጄ ሆይ በሚስትህና በልጆችህ በቤተሰቦችህም ላይ ጨካኝና ቁጡ አትሁን። ያለ ሥርዓትም ሲኖሩ ዝም አትበላቸው። ዝም ብትላቸው ግን አንተም ሰነፍ ትባላለህ፣ በእነዚያም ላይ ቅጣትን ታመጣባቸዋለህ። ወረተኛም አትሁን፣ የሠራተኛም ደሞዝ አታስቀር። የንጉሥን ትእዛዝ ጠብቅ፣ በቆላ ሀገር አትኑር።
ብዙ ስራም አትጀምር፣ ነገር ግን ልብህ የወደደውን አንዱን ብቻ ጠንክረህ ስራ። ልጄ ሆይ ጨቅጫቃና እልኸኛ ሚስት፣ ትዕቢተኛ ልግመኛ አሽከር ከቤትህ አታኑር። የምግብ ልብስና የዕለት ምግብና ልብስ ካልቸገረ በቀር ስጋና ቅቤ ለመብላት ጠጅና ጠላን ለመጠጣት ጌጥ ለማጌጥ ገንዘብ አትበደር። በኋለኛውም ወዳጅ ፊት የቀድሞውን ወዳጅህን አትማ፣ በእኔም ጊዜ ይኸው ነው ብሎ ይታዘበሃልና። ልጅ ሆይ የዚህን ዓለም ብልጥግና ወይም ክብረት ለማግኘት ልጄ ሆይ የዚህን ዓለም ብልጽግና ወይም ክብረት ለማግኘት እጅግ አትድከም። ይህን ለማግኘት እጅግ አትሩጥ። እንኳን የዚህ ዓለም ክብር የወዳኛውም ቢሆን እግዚአብሔር ለመረጠውና ለታደለ ነው እንጂ ለሮጥ አይሆንምና። ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ ሥራ የሚሠራ ሳለ ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ ሥራ የሚሠራ ሳለ ሰነፍ ሰው በመክበሩ እግዚአብሔር አድላዊ ነው ብለህ አትናገር። በዚህ ነገር የተጠቀለለው ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ ሥራ የሚሠራ ሳለ ሰነፍ ሰው በመከበሩ ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ ሥራ የሚሠራ ሳለ ሰነፍ ሰው በመከበሩ እግዚአብሔር አድላዊ ነው ብለህ አትናገር። በዚህ ነገር የጠለቀውን የእግዚአብሔር ፍርድ ለመመርመር አታስብ። ነገር ግን በማናቸው ምክንያት ቢሆን የተሰወረውን ነገር ሁሉ ለእግዚአብሔር ብቻ ተውለት። ልጄ ሆይ ከጌታህ ጋር ሳለህ በፍጹም ልብህ አገልግለው፣ ትእዛዙንም ጠብቅ። በፍጹም ልብህ ለማገልገልና ትእዛዙን ለመጠበቅ የማትችል የሆንክ እንደሆነ ግን ተሰናብተህ ሂድ እንጂ ጌታህን አታስቀይመው። አለዚያ ጌታ ይቆጣና ይቀጣሃል፣ ወይም ደመወዝን ቆርጦ ያስቀርብሃል። ልጄ ሆይ በቤተ ክህነት ለመኖር የወደድክ እንደሆነ መልካም ወደድክ። ነገር ግን ቄስ ወይም ዲያቆን ለመሆን አስብ እንጂ ደብተራ ለመሆን አታስብ። ጠንቋይና አስማተኛም አትሁን። ምንም ጥንቆላ ብታበዛ እግዚአብሔር ይሁን ብሎ የፈቀደውን ነገር ለማስቀረት ወይም አይሁን ብሎ የተናገረውን ነገር ለማድረግ አትችልም። ወደ ጠንቋይና ወደ አስማተኞችም አትሂድ። እግዚአብሔር መልካም ያደርግልህ እንደሆነ ክፉም ያደርግልህ እንደሆነ ጊዜው ሲደርስ ሁሉም አይቀርም። ልጄ ሆይ እግዚአብሔር በምድር ላይ የፈጠረውን ፍጥረት በምኑም ባይሆን በተቻለ መጠን በጥቂቱ መርምር። ፍጥረትንም በመመርመር ብዙ ዕውቀት ታገኛለህ። እነሆ መልካምና መጥፎ መሬት አለ። ከመልካም መሬት ወርቅ፣ ዕንቁ፣ ብር፣ ናስ፣ ብረት፣ ሌላም ይህን የመሰለ ሁሉ ይገኝበታል። ደግሞም ለልብስና ለቤት ጌጥ የሚሆን ቀይና ጥቁር፣ አረንጓዴና ቢጫ፣ ነጭና ሰማያዊ ቀለም ሁሉ ይገኝበታል። ቢዘሩት ያበቅላል፣ ቢተክሉበትም ያለመልማል። መጥፎ መሬት ግን ቢዘሩበት አያበቅልም፣ ቢተክሉበትም አያለመልምም። በላዩም ከእሾህና ከመጥፎ ደንጊያ በቀር አይገኝበትም። ከደንጊያም ወገን ለጌጥ የሚሆን ክቡር ደንጊያ ይገኛል። ደግሞ ለግንብ ወይም ለቅጥር የሚሆን ደንጊያ አለ። ደግሞም ለማናቸውም ጉዳይ የማይሆን ደንጊያ አለ። ከሳርም ወገን ለሽቱም፣ ለጉዝጓዝም፣ ለከብትም ግብም፣ ለቤት ክዳንም የሚሆን መልካም ሳር አለ። ደግሞም ቢያሸቱት የሚገማ ቢጎዘጉዙት የሚዋጋ፣ ለከብት ምግብም ቢያቀርቡት የሚረክስ፣ ለቤት ክዳንም ቢያደርጉት የሚያፈስ መጥፎ ሳር አለ። ከወፎችም ወገን ድምፃቸው ያማረ ጠጉራቸው የለሰለሰ ይገኛሉ። ደግሞ ሲጮሁ እለቁ እለቁ እያሉ የሚመስሉ ጠጉራቸውን ለማየት የሚያጠይፉ ወፎች አሉ። ከእንስሳም ወገን የኋላ እግሩን እንኳን ቢይዙት የማይራገጥ ወይም የማይዋጋ ገራም እንስሳ አለ። ደግሞ ባጠገቡ ሰው የማያስቀርብ ተራጋጭና ተዋጊ እንስሳ አለ። ከሰውም ወገን ደግና ክፉ አለ። ደጉ እንደ ኖህ፣ እንደ ኤርምያስ፣ እንደ ዮሐንስ መጥምቅ፣ እንደ ድንግል ማርያም፣ ክፉ እንደ ቃየል፣ እንደ ኤሳው፣ እንደ ይሁዳ አስቆሮታዊ። ከመሬትና ከደንጊያ ከወፍም ከእንስሳም ከአራዊትም ከመላእክትና ከሰውም ወገን ደግና ክፉ መኖሩ እግዚአብሔር ደግና ክፉ እያደረገ ፈጥሮት ነውን? ወይስ ከተፈጠረ በኋላ ከአንዱ ይልቅ ለአንዱ እያደላ ነውን? ወይስ ፍጥረት ሁሉ በገዛ ራሱ ደግና ክፉን ለመሆን ይችላል ትለኝ እንደሆነ ይህ እጅግ የጠለቀ ጉድጓድና የረቀቀ ምስጢር ነውና እኔ መርምሬ ላውቀው አልችልም። አንተም ይህን መርምሬ ያውቃለሁ ብለህ አትድከም። ልጄ ሆይ ዘመዶችና ወዳጆችህ፣ ጎረቤቶችና አሽከሮችህ በጠላትነት በተነሱበት ጊዜ በራስህና በጊዜው ዘን እንጂ በእነዚያ አትዘን።
ኃጢአትህ ካልበዛ፣ ጊዜው ካልደረሰ እንኳን ወዳጆችህ ጠላቶችህም ቢሆኑ አይጎዱም። ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ሥራ ብቻ ሁሉን ችሎ እንዳይኖር እወቅ። ነገር ግን ሁሉም በየሥራው ጸንቶ እርስ በርሱ በሥራ ይፈላለጋል። ስለዚህም ሰውን ሁሉ አክብረህ ኑር እንጂ ሰውን አትናቅ፣ ሥራውንም አትንቀፍ። ገበሬውን አትንቀፍ፣ ከነቀፍከውም እህሉንና አትክልቱን ከእርሱ አትፈልግ። ነጋዴውን አትንቀፍ፣ ከነቀፍከውም ሐሩን፣ ምንጣፉን፣ ሌላውን የንግድ ዕቃ ሁሉ ከእርሱ አትፈልግ። ሌላውንም ይህንን የመሰለውን ሠራተኛ ሁሉ አትንቀፍ። ሁሉም እንደ ዕድሉ በየሥራው ጸንቶ ንብረቱን ጠብቆ እግዚአብሔርን አመስግኖ ይኖራል እንጂ አንተን የሚጎዳ ነገር የለበትም። ልጄ ሆይ ዋዘኛና ቀልደኛ አትሁን። በመከራ ለሚኖሩ ሰዎች ሁሉ የምታዝንና የምትራራ ሁን። በድሃ ላይ አትጨክን፣ ርስቱና ቤቱንም በምክንያት አትውሰድበት። ለመጨረስም የማትችለውን ነገር አትጀምር።